ደብረ ዘይት የአብይ ጾም አምስተኛው ሳምንት። በአብይ ጾም አምስተኛው ሳምንት በቤተ ክርስቲያን የምንሰማው ደብረ ዘይት የሚባለውን ስም ብቻ አይደለም። በዚህ ቦታ ክርስቶስ ከመከራው በፊት እጅግ የሚያስፈራ ነገር ተከሰተ። መጽሐፍ ቅዱስ የሚነግረን ነገር አለ። ጌታ ኢየሱስ ክርስቶስ በዚያ ቦታ እስኪታይ ድረስ ተጨነቀ፣ እስከ ደም ድረስ ያህል ላብ ፈሰሰ። ነገር ግን ለምን? ደብረ ዘይት ምን ምስጢር አለው? ይህ ለኛ ዛሬ በጾም ሕይወታችን ምን መልእክት ይሰጠናል? ዛሬ ይህን ታላቅ ምስጢራዊ ምስጢር እንመልከት። ደብረ ዘይት በኢየሩሳሌም አጠገብ ያለ ተራራ ነው። ይህ ቦታ በመጽሐፍ ቅዱስ ብዙ ጊዜ የተጠቀሰ ቦታ ነው። ጌታችን ኢየሱስ ብዙ ጊዜ ከደቀ መዛሙርቱ ጋር ወደዚህ ይመጣ ነበር። እዚያ ይጸልይ ነበር፣ ያስተምር ነበር እና ከአባቱ ጋር ይነጋገር ነበር። ነገር ግን ከመከራው በፊት በዚህ ቦታ የሆነው ነገር ልዩ ነበር። ከመከራው በፊት ጌታችን ወደ ደብረ ዘይት ሄደ። ከደቀ መዛሙርቱም ጋር ሆኖ ጸሎት ጀመረ። መጽሐፍ ቅዱስ እንዲህ ይላል፣ ነፍሴ እስከ ሞት ድረስ እጅግ አዝናለች። ጌታ የሰው ኃጢአትን ሁሉ ሊሸከም እንዳለው ያውቅ ነበር። ስለዚህ በጸሎት ውስጥ እጅግ ተጨነቀ። መጽሐፍ ቅዱስ እንዲህ ይላል፣ ላቡ እንደ ደም እንደሚወርድ ሆነ። ይህ የሚያሳየው የክርስቶስን ፍቅር ነው። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዓለ ደብረ ዘይት። ደብረ ዘይት ትርጉሙ የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብረ ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለ የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋው ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። ማቴዎስ 24:3 በዚሁ ተራራ ላይ ወደ ሰማይ አረገ። ሉቃስ 24:50 በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱም በዚሁ ቦታ እንደሚገለጥ ትንቢት ተናግሯል። ዘካርያስ 14:3-5 ስያሜው የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ የተራራ ስም ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙርን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው? አሉት። ማቴዎስ 24:3 ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለምን ፍጻሜ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንንም አብሮ እንዲደነቅ ሲጠይቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቁማቸው። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል?
የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። ማቴዎስ 24:3 በዚህ የጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትህስ ምልክቱ ምንድነው የሚል ነው። ጌታችን በቀኙ ያቁመንና ወደ ግራና ወደ ቀኝ ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል በማቴዎስ 24:36 ላይ አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስከሚያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል፣ በተደጋጋሚም ተወስተዋል። ምልክቶቹ፣ አንደኛ ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜና በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬው ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፃ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራን የሚያደርሰውና ባለ 6 ምልክቱ ሐሰተኛው ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች ሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊው መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ ሲል በማቴዎስ ወንጌል ቁጥር 5 እና ቁጥር 23 ላይ ያስጠነቅቃል። በሀገራችንም በኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሰተኛው ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት፣ ተከታዮቹም ተበተኑ ይባላል። ሁለተኛው ምልክት ጦርነት ነው። ጦርነት ድሮም ነበር። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉንም የሚደፈጥጥ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ቁጥር 6 እስከ 7 ሲል ተናግሮታል። ሶስተኛው ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን ዘወትር የምናየው የምንዳስሰው ጉዳይ ነው። አራተኛው የምድር መንቀጥቀጥ ነው። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህ ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው
የምድር መናወጥ በልዩ ልዩ ስፍራዎች ይሆናል። ማቴዎስ 24:7 ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እነሆ እየሆነ ነው። አምስተኛው የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁዶችን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ ላይ የተጠላችሁ ትሆናላችሁ። ማቴዎስ 24:9 ተብሎ እንደተጻፈው ሃይማኖተኝነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነት፣ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ማቴዎስ 24:10 ተብሎ በጌታ እንደተነገረ ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርና መተማመን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛው ሐሰተኞች ነቢያት በዲያብሎስ መንፈስ ምትሃታዊ አሰራር እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን እንኳን ነቢያት ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክቱ ነው። ብዙዎች ሐሰተኞች ነቢያትም ይነሳሉ፣ ብዙዎችን ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። ማቴዎስ 24:11-24 እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢያትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛ የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዛቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ማቴዎስ 24:12 የሚለው ትንቢት እንዳይፈጸም ፍቅርን መንከባከብ፣ ማልማትና ማስፋት ያስፈልጋል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛና ምንጭ ነው። ስምንተኛ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶች ሆነው ከተሰጡ አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማውም፣ አላየውም፣ አላወቅኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። ማቴዎስ 24:14 ተብሎ እንደተነገረው በሁሉም ቤተ ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች። ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ማቴዎስ 24:27 ተብሏልና። ቀኑ አለመታወቁ እንደ ሌባ ነው። ያን ጊዜ እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃም ቤቱም ሊቆፈር ባልተው ነበር። የሰው ልጅም በማታስቡት ሰዓት ይመጣል። ቁጥር 43-44 ለታሪካዊ ማስገንዘቢያ የኖህ ዘመን እንደዚሁ ባልታሰበ ሰዓት እንደሚመጣ ከቁጥር 37 እስከ 39 ማስገንዘቢያ ሆኖ በጌታችን ቀርቧል። ወቅታዊ ምልክቱ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ቁጥር 4 ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ቁጥር 42 ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተነገራችሁን ምልክት ሁሉ ስታዩ በደጅ እንደቀረበ እወቁ። ቁጥር 33 አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ቁጥር 6 ትጉና ጸልዩ፣
ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ማቴዎስ ወንጌል ምዕራፍ 24 ቁጥር 20። ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። ማቴዎስ ወንጌል ምዕራፍ 24 44። ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ማቴዎስ ወንጌል ምዕራፍ 24 ቁጥር 13። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ማጠቃለያ፣ ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርት የያዘ በዓል ነው። በደቀ መዛሙርቱ 2 ጥያቄዎች ብቻ ተነስቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሑፍ የሚካተት ስላልሆነ በገጠሪቱ ቤተክርስቲያን ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጽዱ ስር አርፎ ይውላል። ክርስቲያኑ ሕዝብ ይህንን የሚያደርግበትንም ምክንያት ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣ በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ሥራ የሚሰሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀችላችሁን መንግሥቴን ውረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ። ምዕመናኑ ለምን ይህን እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህች ዕለት ይሰበሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ መታ የኔስ ዘመዶች አልቀዋል ብላ አዝና ትመለሳለች ይላሉ። ሚስጥሩ ከላይኛው አይርቅም። ይህ ደብረ ዘይት ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎች አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀት፣ ህልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ ሁሉም ያዳም ዘር መንግሥቱን እንዲወርሱ ቢሆንም የሰይጣን ወጥመድና አሸክላ ሁሉም አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምታታዊ ታምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ የዳግም ልደትና የመጨረሻው የዋጋ ቀን በጌታቸው ቀኝ የሚቆሙት የታደሉ ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃል ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁን። ስለ እናቱ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚያ በሚያስፈራው ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤው ክብር የሚለየንን ነውራችንን ይሸፍንልን። አሜን።